ምንድነው እሱ የኔ ልጅ? ማታ ጠጥቶ መታኝ። ማ ለኔ እንደዚህ ስትጨነቂ ማየት በጣም ነበር የናፈቀኝ። ያው እህቴ ምን ሆነሽ ነው? ምን ማለት ነው? ማምጪልኝ። እሺ የሃይላንድ ልንሻ በቃ የሃይላንድ አለ። ወዴት ነው? ወደ ሱቅ ነው። እኔስ ማለት እሺ በቃ ተረጋጊ። በቃ ቆይ ምንድነው የተፈጠረው? አልገባኝም። የት ነው የምታውቀው? ማንን? እሱን ነው ዶጮ። ዶጮ ናቲ ነው? አዎ። የት ነው የምታውቀው? ጀለሴ ነው። አንድ ላይ ነው የምንኖረው። ይሄንን ሰኒ ታውቃለች? አይ በቅርቡ ነው የተገናኘ ነው። አታውቀውም? በጣም ጥሩ። አልገባኝም። ታውቂዋለሽ እንዴ? የባለቤቴ ቤስት ፍሬንድ ነበር። ኦኬ። የሞቶ ጓደኛዬ እያለ ሲያወራ የነበረው ያንቺ ባል ነው ማለት ነው? አዎ። ልክ እንደ መጀመሪያ ልጁ ነበር የሚያቀብጠኝ፣ እንደ ልጁ ይንከባከበኝ ነበር አለ። አዎ ልክ አንቺ እንዳልሽው ነው ያለኝ። ለነገሩ እንኳን ደግሰው ሞቶ ክፉ ሰው ሲሞት ራሱ ሙት ወቃሽ ላለመባል እኮ ደግሰው ነበር ነው የምንለው። ልክ ብለሻል። ግን ለምንድን ነው ሲያይሽ የደነገጠው? እሱን ጠይቀው፣ ስራውን ስለሚያውቅ ነው። ለማንኛውም ግን ስትጠይቀው የሚነግረን ንገረኝ እሺ? ከሱ ወገን ያለውን መስማት ፈልጋለሁ። ማን ነው? ናቲ ነው። ማን ነበር ያለችው? ዶጮን። ባለፈው እነ ኪራ ቤት በር ላይ ያገኙት ታውቀዋለህ እንዴ? አዎ አብሮኝ ነው የሚኖረው። እባክሽ እንተኝ። ከዚህ በላይ መታሰር አልፈልግም። እባክሽ ቆይ፣ ራስሽን ለምኖር ራስሽን አዋርደሽ የተጠጋሽበት ቤት እኮ ነው። ምንድነው ይሄን ያህል የምታሽቃብጪው? ደግሞ ኪራን እንደማልጎዳው ነግሬሽ ነበር አይደል እንዴ? እሺ ቆይ ጽናት ዝም የምትልሽ ይመስልሻል? ወይኔ ጉዴ! የሷን ስም እንዳትጠሪብኝ። አትጥረት። እባክሽን አትምጪ። በቃ ተይኝ። እባክሽን ተይኝ። ስሚ፣ ፈጣሪ አልፈልግሽም ብሎ እዚህ እንድትቆይ ያደረገውን ነፍስ እኔ ማን ስለሆንኩ ነው ወደ እሱ ምልካት? እባክሽን ቤቲ፣ እባክሽን። እነ ጽናትና ኪራ በጣም ጥሩ ሰዎች ናቸው። እነሱ መጉዳት አልፈልግም። እየኖሩኝ ያሉ ሰዎች ናቸው። ከፈለግሽ እኔ እንደፈለግሽ አድርጊኝ። በቃ ነው እንዴ? እንደዛ ነው። ጽናት ትምጣና በዚህ በቢላ አንጀቷን በጥሽ ጽናት ምን እንደምታወራ ሰማሻለሁ። አትመጣም ጽናት፣ አትመጣም። እሺ ቁርጥሽን ወቂ። ጽናት አትመጣም። በቃ ማለት ምንም ማለት የለውም። ጽናት ሄዳለች፣ አትመጣም። በቃ እኔን እንደፈለግሽ አድርጊኝ። እነ ኪራን ተዋቸው በቃ። ያቺ ጽናት ወይ እዛች በሽተኛ ጓደኛዋ ጋር አይደለም፣ እዛች ደረቅ ጓደኛዋ ጋር ሌላ የታባታ ልትሄድ ትችላለች። አትጃጃይ፣ በቃ ተይኝ፣ አትጃጃይ። አፍሽን ዝጊ፣ አፍሽን ዝጊ። ምላስሽን አውጪው፣ አውጪው፣ ምላስሽን አውጪው። እባክሽ አታውጪም? እባክሽ። እሺ ቤቲ፣ እሺ አውጪው። ቤቲ! ኧረ ሰለ ቆይ ግን እኔ ለምን እንደዚህ የምጨነቀው እንዴ? አዎ አልጨነቅም፣ ግን አይኗ በጣም ነው የሚያስፈራው። ያስፈራል። እቺማ የድሮ ራኪ አትመስልም። ፑ ደግሞ አቆለማጣት አለው እንዴ? እቺ ራኬብ እንዴ መኪናውን ንዳው ስትል እኮ ባቡር አናት ላይ ይሄድብ ያለችኝ የመሰለኝ።
እንደው ፈጣሪ እባክህ ልጅን ሴትዮ ካጠገብ ያርቅልኝ። ቆይ እኔ የምለው ሱራ እኔ ውሰደኝ ስልክ የምር አደረግኩ እንዴ? በእርግጥ አንተ የሌለበት እዚህ ምንም ነገር ባይመቸኝም ደስ ባይለኝም ግን አሁን ደግሞ እኔ መሞት አልፈልግም። እርግጠኛ ነኝ አንድ ነገር ልንገርህ፣ ግን እኔ እቺን ዓለም የምሰናበተው እንኳን ፈልገኝ እንኳን ብትወስደኝ በሚስትህ እጅ ነው እንዴ? አሃ አልሰማህም ነካ እንዴ? ይኸውልህ ባለቤትህ እኮ ጥፍርና ጭራ የላትም እንጂ ጭራቅ ነች። ጭራቅ ምን እንዴ? አንተ የምታውቃት የዋህ መስለህ ነው እንዴ? የዋህ ራኪብ እሷ የለችም እባክህ። እኔ አላውቅም፣ ቤተሰቦች በጣም ኃይለኛ አድርገዋታል። እኔም እንደተፈጠረ ምንም አውቀው ነገር የለም። ጸበሉ ሰዳታ በሱ እንኳን የሚለቃት ይመስላል እንዴ? አይለቃትም እባክህ። ስማ አንተ ምን ኮቴም የለህም እንዴ? አለ ግን አልሰማኸኝም። እኔ ቅዱስ ይኸውልህ መቀመጥ አልቻልኩም፣ መቆም አልቻልኩኝ፣ መተኛት አልቻልኩኝ። ግራ እኮ ገባኝ። ቆይ ምንድነው ለአንድ ሴት እንደዚህ የምትሆነው? አልሰሜን ግባ በሉት አለ። የሰው ልጅ እንዴት ሁለት ማንነት ሊኖረው እንደሚችል እኔ በሷ ያረጋግጥኩት እኮ። እንዴት የሰው ልጅ በአንድ ጊዜ መልአክም ጭራቅም እንዴት እንደሚሆን ነው። ማንም ሰው እኮ ክፉ ከመሆኑ በፊት ያሳለፈው ደግነት አለው። ያደለው እዛ የመልክ ሰርጀሪ ያሰራል። ሰው እንዴት የባህሪ ሰርጀሪ ያሰራል? ቆይ እስኪ በእናትህ ስለሷ ንገረኝ። ቆይ ማነች እንደዚህ የምታንቀጠቅጥ? ማን? እኔ አልተንቀጠቀጥኩም እንዴ? ተው እንጂ እኔ ከልቤ ወንድ ነኝ። ለዛ ነዋ ከመንፈስ ጋር ስታወራ የነበረው። ቅዱስ እኔ እራበኝ እኮ። እሺ ና ምሳ እንብላ፣ በዛውም ስለ እሷ ትነግረኛለህ። ለምን አስወጣን? እዚሁ ብንሰራ ይሻላል። ምንም በሌለበት ቤት ምንድን ነው የምንሰራው? እሱማ ምንም የለም። ወይ ኦርደር እናድርግ እንዴ? አንተ ቆፍጠን በል በእናትህ ና እንውጣ። ድሮ መጥፊያ አንተ ነህ። ባለፈው እዛ ሳህን አሳጥበህ መሀን አረከኝ። ይኸው አሁን ደግሞ በዚህች ልጅ ደግሞ ምን ልታደርገኝ ነው? በቃ አለኩኝ እኮ። እና የሬሳ ሳጥን እንግዛለን? አይ ግድ የለም ከሞትኩ በኋላ በልብስ ሳጥንም ቢሆን ቅበሩኝ፣ አልቀየማችሁ። እሺ በልና እንውጣ። ወይኔ ናቲ፣ ድሮ ምን ደካማ ጎኔ ምግብ ነው እኮ። በቃ ምግብ እንዴ ቢቀርስ? ቆይ የዓለምዬን ቃል ለመጠበቅ ብዬ ነው ህይወቴን ማጣት አለብኝ እንዴ? እሷ አልሰማ ብላኛለች። ጋሼ ይምጣና ከዚህ ቤት አስወጣኝ ብዬ እነግረዋለሁ። ምንድን ነው እሱ? የኔ ልጅ ማታ ጠጥቶ መታኝ። እኮ የኔን አሁን ሴት ላይ እጁን ሊያነሳ? አዎ ጋሼ፣ ለዓለምዬም ብነግራት ምንም ልትረዳኝ አልቻለችም። እኔ እኮ በሰቀቀን አለኩኝ። በዛ ላይ የአስቤዛ ብር ስጠኝ ስለው አይሰጠኝም። ቢራ ይዞ ይመጣል። ምግብ በፈሳሽ መልኩ ነው፣ በዚህ መልኩ ተጠቀሚ ይለኛል። ናሆሜማ እንደዚህ አያደርግም። ምን እሱ ብቻ ሌሊቱን ሙሉ ሲያላዝን ነው የሚያድረው። ምሩን አፈቀችኝ ይላል። ወይኔ ልጄ፣ እኔ አፈር በበላሁ። እኔ ስብር ልበልልህ። እሱ ምን ይሰበራል? በወጣ በገባ ቁጥር እኔን ይሰብራል እንጂ። አትፍረጅበት። ሚስቱን አጥቶ እኮ ነው። እና ቆይ ሚስቱ ሞልቢያ፣ መጥረጊያ፣ ኪችን ካቢኔት፣ የቡና ሲኒ እንዴ ምን ቀረኝ? እቃ ናት እንዴ? ማለት በቃ እሱ ምንም አይነት እቃ ላንሳ እሱ ምሩን ያስታውሰኛል እያለ እንዴት እንደሚሆንብኝ አንዳንዴማ ያበደ ነው የሚመስለኝ። እንዴት ነው የምትናገሪው? ስለ ልጄ እኮ ነው የምታወሪው። እንዴ ቆይና እኔ ምን ላድርገው እንዴ? እኔ ሽንት ቤት ቁጭ ብዬ መዋል አለብኝ እንዴ? እሱ እኮ ካለ በቃ ሽንት ቤት ነኝ ሁሌ። እኔማ የሽንት ቤቱ ሽታ ራሱ ሱስ ሆነብኝ። ጋሻ አይሳቁብኝ። እኔ እኮ እሳት ላይ በብረት ምጣድ ነው የተጣድኩት። እሺ አሁን ምን ተሻለ ነው የምትይኝ? እኔ በቃ ሌላ ስራ ልገባ ነው። እንዴማ በድንገት ተነስተሽ አትወጪም። ቆይ እንጂ። እኔም እኮ ህይወቴን ነው የምፈልገው። ህይወቴን የሚፈልግ ሰው አለኝ። እሺ በቃ ዓለምዬ ባትሰማ ምን ያስወጣሻለሁ? ግን ስራ እስክታገኝ ድረስ እዚህ ትሆኛለሽ። ልጄ ብቻውን ከሆነ አንድ ነገር ይሆንብኛል። እሺ ግን ደግሞ እጁን እንዳያነሳብኝ። ችግር የለም፣ እሱን እኔ አወራዋለሁ።
ለዓለምዬ የተፈጠረውን አስረዳት። እኔ ስነግራት አልረዳ ብላኛለች። የጨረስን መሰለኝ አይደል? ልሂድ በቃ። እሺ የሆነ ነገር እንዳላቀርብ እንጀራም የለም፣ ለዛ ነው ዝም ያልኩት። ግድ የለም። አንቺ ግን ቆይ ምን እየበላሽ ነው? እስካሁን እየገዛው ነበር፣ ግን ትናንትና ምሳ እንደበላው ነኝ። ብር ያለቀ። ምን ነው ልጄ? አፈር ባባላው። እስካሁን ምንም ሳትበይ እንኪ በዚህ የሆነ ነገር ግዢና ብይ። እሺ ጋሻ አመሰግናለሁ። ግድ የለም እኔ ናሆሜን አወራዋለሁ። እሺ አይዞሽ። እነሆ ታላቅ የምስራች! በከተማችን መነጋገሪያ ከሆነው ዲኤምሲ ሪል ስቴት 60% በ25 ዓመት ከፍለው የቤት ባለቤት መሆን እንደሚችሉ ሰምተዋል። ዲኤምሲ ሪል ስቴት 30 ደንበኞችን ብቻ በታላቅ ዕድል የቤት ባለቤት ሊያደርግ ነው። በለቡ መብራት ኃይል መስቀለኛ መንገድ ላይ በሚገኘው ሳይታችን የመጨረሻ ዙር የማጣሪያ ሽያጭ ጀምረናል። እርሶም የዕድሉ ተጠቃሚ ይሁኑ። በኮሪደር ልማት በተዋበው ዘመናዊ መንደራችን ውስጥ በግንባታ ላይ የሚገኙ ቅንጡ አፓርትመንት ቤቶችን ከባለ 1 እስከ ባለ 4 መኝታ በ8% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ በ488 ሺህ ብር፣ ባለ 2 መኝታ በ883 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከፍለው አሁኑኑ ይመዝገቡ። እርሶ ሳይጨነቁ 32%ን በ4 ዓመት ውስጥ መክፈል ከቻሉ እኛ ደግሞ ቀሪውን ክፍያ በ25 ዓመት የሚከፍሉበትን መንገድ አመቻችተናል። ለበለጠ መረጃ በ0997 237877 ላይ ይደውሉ። ናኦሚ ነፍሴን ያተረፍክልኝ። አንተ ባትመጣ ኖሮ እኮ ገለኝ ነበር። አንቺ ሰይጣን! ቆይ ምን አባትሽ ለማድረግ እየሞከርሽ ነበር? አይ እኔ እኮ ልጫወት ብዬ ነው። በቢላ ለምን ትጫወቺው? ውሸቷን ነው። አንተ ባትመጣ ኖሮ ምላሴን ቆርጣ ምላስ ሰንበር አድርጋ ልትበለኝ ነበር። አይ ናሆሜ፣ እኔ እኮ ኪራይ የት ነው ስላት የት እንዳላል ነገር ስትለኝ ውሸቷን ነው። ቤቲ ጤነኛ ናት፣ በጭራሽ አላመማትም። አይ ምን እንዴ? ቁጭ በይ! እዚህ ምን ትሰሪያለሽ? እንኳን መጣክ። ይሄው ጂና ስራኩ በቢላ ወቅት አገለኝ ነበር። ቆይ ምንድን ነው እየተካሄደ ያለው? ይኸውልህ ኪራ፣ እኔ ባልደርስ ይቺ ሰይጣን ገላት ነበር። ኒና ሲጀመር እንዴት ነው እዚህ የገባችው? ይኸውልህ እንኳንም የሌለች ብትኖር ኖሮ ዛሬ በቢላ ወጋግቼ ገላታለሁ ስትል ነበር። ይሄው የእሷን ፋንታ ነበር እኔን ወቅታ ልትገለኝ የነበረው። ኪራ ወንድሜ ደህና ነህ? ምንም አልሆንኩም። ምን ሆነሽ ነው? ምን ሆነሽ አልክዬ? ምንም አልሆንኩም። አንቺ ክፉ! ምን ትሰሪያለሽ እዚህ? ቆይ ምን እየተካሄደ ነው? እሷን የት ነው የምታውቂያት? እቺ አረመኔ ሄዱን እንደታመመ ሰው በማስመሰል ከረሜላ የሰጠቻት ባለዛዥ ስታታልላት ነበር። ቆይ ለምንድን ነው አንድ ሰው እንኳን እኔን ለመረዳት የማይሞክረው? ለምንድን ነው እኔ እውነት የማይገባችሁ? ዝም በይ! ናሆም አንተ ራስህ ዝም በል። ኪራ እንዴት እንደምወደው አንተ ከማንም በላይ ታውቃለህ። ቤቲ ዝም በይ። ይሄ ፍቅር አይደለም። አንቺ ልክፍት ነው ያዘሽ። ምንድን ነው እንደዚህ የሚያስሮጥሽ? ኪያ ስልክ አላነሳ ብሎኝ ነው ልነግረው። ይሄን ያለ ነው የተጨንቀሽ? ኪራ የኔ የማይሆን ከሆነ መቼም ቢሆን የማንም ሰው ሊሆን አይችልም። መቼም ወንድሜ ሆነ እንድትጎዳብኝ አልፈልግም። እህቴ፣ ለእኔ እንደዚህ ስትጨነቂ ማየት በጣም ነበር የናፈቀኝ። ኪራ አደራ፣ ኪራ ስለምትናደድ ነው እንጂ ብቻዋን እንዳትተዋት። ኒና ለፖሊስ ደውዪ! ኒና ስልክ ደውዪ! አይሆንም ሂዱ፣ አይንሽ እንዳትደፍኝ። አንቺ ቆሻሻ! እገልሻለሁ! ሰማሽ? እገልሻለሁ! ሂዱ አምቡላንስ ደውዪ! አዎ አለምዬ አምኖኛል። ናሆሜም ማታ ሰክሮ ስለመጣ መተኸኛል ስለው አምኖኛል። ጋሼም እንደዛው። ግን አለምዬ ይሄን ማድረጋችን ምንድን ነው ጥቅሙ? እንዴ እንዴት ነው በዚህ ሁኔታ ናሆም ሊቀርበኝ የሚችለው?
እሱማ ሴት ልጅ አይደለም ሰው አንበሳም ተለምዳለች። ግን አሁን በማዘን እንጂ በፍቅር አይሆንም። አዎ እሱማ ከማዘን ነው ፍቅር የሚጀመረው። እሺ በቃቸው። ፊቴን አበላሽቸው ነበር እኮ። አሁን ደግሜ ልስል ነው። ኪያ አሁን እንዴት ናት? ዳንች ያስኮና ለካቸው። በቃ አንቺ ሂጂ ኪያ። ናው ምግብ አዞ እየጠበቀሽ ነው ግቢ። እሷ እንደዚህ ሆና ነው እንጂ የምበላው። ኪያ እባክሽ እሺ በይ። እንደዚህ ደካክመሽ እሷስ ቢሆን ስትነቃ ስታይሽ ማትጨነቅ ይመስልሻል? አትልፋ ኪራ። እኔ እሷ እንደዚህ ሆና እያየሁኝ መብላት አልችልም። ግድ የለሽም ኪያ፣ እኔንም አታስጨንቂኝ። በቃ እኔ ያለው እኔ እጠብቃታለሁ። አንተም ብትሆን እኮ አልበላህም። ደግሞ ጽናት ሰምታለች እንዴ? ኧረ አልሰማችም። ያው አባቷ ልታስታምም አይደል ሄደችው። በአንድ ልቦና እንድታስታምም እንዳትጨነቅ ብዬ አልነገርኳት። እንኳንም አልነገርካት። አሁን ብትነግራት እሷን ማስጨነቅ ነው ትርፉ። ኪያ እባክሽ እሺ በይኝና ሄደሽ ምግብ ብይ። ኧረ ተው፣ እኔ አይወርድልኝም በእናትህ። እባክሽ ኪያ አታስጨንቂኝ። እኔ እጠብቃታለሁ። በቃ ሂጂ። ግን እሺ ምንም የሚፈጠር ምን ደውል አሳውቀኝ። ችግር የለውም። ምን ያለው ሂጂ። ቡና እንዳትሄድ እሺ? እሺ የትም አልሄድም። ይሄ ልጅ ምን ሆኖ ነው ስልኩን የማያነሳው? ሄሎ ሄሎ፣ ናሆሜ ምን ሆኖ ነው ስልክህን የማታነሳው? 100 ጊዜ ሆነኝ እኮ በቀጠቅጥ ስልክህን አታነሳው። ምን ፖሊስ ጣቢያ? ምን ታደርጋለህ ደግሞ ፖሊስ ጣቢያ? ከሰው ጋር ተጣልተህ ነው? ነው? ሄሎ ሄሎ፣ ጭራሽ ፖሊስ ጣቢያ ተጣልቶ ገባ። ጋሻዩ እንዴት ነው? አጅሬው ሰላም ነው? ከየት ተገኘ ዛሬ? ከዚሁ ከሸገር የበቀልኩ እንቡጥ በሉኝ እኮ። ጠየቅኩ እኮ በድሮ ጊዜ ያሉ በትንቢት ናቲን የወለደባት ከተማ አዲስ እንቡጥ ትባላለች ተባለ። ከዛ ነው የተወለድኩኝ። ከዛ አዲስ አበባ ተብላ ተጠራች አሉ። የሚገርም እኮ ነው። አያልቅም መቼም። እውነት ነው። እግዚአብሔር ይመስገን አትረፍርፎ ሰጥቶኛል። ማለት ከሳንቲም ውጭ ከሳንቲም ውጭ። ምንድን ነው የምትለፈልፈው አንተ? ጋሼ ቅዱሴ እንዴት ነህ? ቁጭ በል። ናቲ እኮ እያዝናናኝ። እኔ የምልህ ቅዱሴ ከናሆሜ ጋር ተገናኝታችሁ ነበር? አይ ምን ነው? አይ ምንም። ምንድን ነው ጋሼ በሀሳብ ጭልጥ አሉ እኮ። በ5 ሳንቲም 5 ሽልጡ፣ በስሙኒ 1 ኪሎ ቂቤ፣ በ1 ብር በሬ አማርጠው ከሽንጡ ከዳዊቱ ከሻኛው አማርጠው በልተው አሁን ኑሮ ሲወደድ ከኛ ካልበላ ነው እኩል አብሮ መተከዝ ተገቢ ነው ጋሼ? ተገቢ ነው? በቃ ኑሮ እንደተወደደ የምታውቀው በምግብ ብቻ ነው። ምን ላድርግ ቅዱሴ፣ ያልበላ ኑሮ ከዚህ ውጭ ምን ያስባል? ምን ያስባል? እስቲ ምን ነው ቅዱሴ አትቆጣኝ። አባባሉ እኮ የኔ አይደለችም እንዴ፣ የሌላ ሰው አባባል ነው እንዴ። ደግሞ ለአባባልም ባለቤት መጣለ። ሚስት ነች ጋሼ። ሚስት? የማን ሚስት? እኔ አላውቅም ጋሼ። ብቻ የወንዲውን የሴት እያጣራው ነው። ወይ የሴትና የወንድ መሀል ያለ ነገር አለ እንደ ሌላ ነገር እኔ አላውቅም ጋሼ። በቃ የማታመጣው ጉድ የለም ማለት እንደው እንደ ድሮ ማለት ነው። በሬ በ1 ብር ቢገዛ ኖሮ የ10 በሬ አሞት ነበረ ምግትህ። ለዚህ ለድፍረትህ የ10 በሬ ምን ልታርስብኝ ነው ቅዱስ? አስበዋል። ሳር ራሱ መጋጥ እኮ አይቀረኝም። እንዳል አበባውን ሆኖ ነው እየጋጥኩኝ የሚሄደው። አስበዋል ቅዱስ። አይሆንም እንደዛ። በጣም ደብሮኝ ነበር። በጣም ነው ያፍታታኝ። በስንት ቁጥር መፍቻ የጋራጅ ቤት ጭቦኝ ነው ይሄ። አንተ ምን ይሻላል ግን? ቡና ቅዱስ ይምጣለት። ግድ የለም ወይ ናቲ። ምን
እያስብሽ ነው? ምንም ውዱና ውዷን እያሰብኩ ነበር። ሱራ ነበር እንደዛ እያለ የሚጠራሽ አይደል? በስም አይጠራኝም ነበር፣ ውዷ እያለ ነበር የሚጠራኝ። ፍቅራችሁ ያስቀና ነበር እኮ በጣም እንጂ። ማንንም ማንሰማበት እኛ ራሳችንን የሆንበት ፍቅር ነበረን። ግን ምን ያደርጋል ብቻዬን እንደሆንኩ እያወቀ አንቺ ብቻ እንዳለሽኝ እያወቀ ጥሎኝ ራሱን አጠፋ። ያው አንዳንዴ ሰይጣን ይፈታተንሽና የማይሆን ውሳኔ ትወስኛለሽ። ግን እኮ እኔ ራሴን ላጥፋ ካልኩኝ ከሱ የተሻለ ምክንያት ነበረኝ። የቤተሰቦቹ ስድብ፣ አንቺን እዛ ወስደው በራብ አለንጋ ሲገርፉሽ፣ ከዛ በላይ ደግሞ እሱ በእኔ ምክንያት ከቤተሰቦቹ ጋር ሲጋጭ ከሱ የተሻለ ራሴን ማጥፊያ እኮ ምክንያት ነበረኝ። የሰው ሁሉ ጥንካሬ እኮ ይለያያል። እና ጥንካሬን አስተምሮኝ መልፈስፈስ ምን አይነት ፍጡር ቢሆን ነው? ቆይ ለምን እኔ ላይ ያዘልቀኝ? ለምንድን ነው ተሰባሪ ምርኩስ ሰጥቶ ያቆመኝ? በቃ ባለፈ ነገር ራስሽን አትውቀሽ። እሱ የተሻለ ነው ብሎ ያሰበውን መንገድ መርጧል እኮ። ሞት የፈሪዎች መሸሸጊያ ነው። አንቺ በጣም ስስ ነሽ ሚጢጥዬ። ለዛም ነው ከፍቅር ራቂ፣ ፍቅር ላንቺ አይሆንም እልሽ። እሺ አልጎዳብሽ። ላንሶ ዋይ ኖት አንሳሪ። ሄሎ ክብሮ፣ እንዴት ነህ? ምን? የት? እሺ አሁን እመጣለሁ። ምንድን ነው? የክብሮ እህት ጓደኛዋ በቢላ ተወግታ ሆስፒታል ናት። እና ደህና ናት? አላቅም። ትሄጃለሽ እንዴ? ለልጁ ብዬ ሳይሆን ለልጅቷ ስለ ሄዳለሁ። ምን ነው ወጣት? ማነው በጣም ነው የተወገደ? ኧረ ፈጣሪን ያተረፋት በእናትህ። ስለቱ በጣም ወደ ውስጥ አልገባም። ተመስገን ነው። እሺ ኪያስ? አሁን በቅድም ግቢ ብዬ አስወጣኋት። ደግሞ እኮ እሺ ቆይ ለምንድን ነው እስካሁን ያልደወልክልኝ? ቅዱሴ፣ እኔማ የማደርገው ነገር ግራ ገብቶኝ ተጨንቄ አሁንም ስረጋጋ እኮ ነው የደወልኩልህ። እሺ ቤቲስ? እቺ ሰላቢ እሷማ በፖሊስ ቁጥጥር ስር ውላለች። ናሁም እሱን እያስጨረሰ ነበር። ኪራ ደህና ናት? ደህና ናት። ቅዱስ፣ እኔም እዚህ ኢመርጀንሲ ልገባ ነው መሰለኝ። ይቅርታ፣ በዚህ በኩል ብርድም ንፋስም አለ። በዛ በኩል አትሆኝ? እደለም ምን ሄዳለሁ እንደዚህ ያገለች። ሰላም ነው? ሰላም። ቅዱስ፣ እኔ ልሂድ በቃ። ለእኔ ብላችሁ ደግሞ እዚህ እንዳከረሙ። ግድ የለም እኔ ስለመሄድ ቆይ። እህቴ ወዴት ነው? ወደ ቤት እንሂድ። እሺ ተይኝ፣ ሁለተኛ አልደፍርሽም። ተይኝ እባክሽ፣ ሁለተኛ አንቺ ያለሽበት አልደርስም። እባክሽን ተይኝ፣ አንቺ ያልሽኝን ነው የማደርገው። ተይኝ እባክሽን፣ ተይኝ በቃ። አላሳዝንሽም እንዴ? ተይኝ፣ ሁለተኛ አልደርስብሽም። ሁለተኛ አታንኮራፋ ስለው ጭራሽ አፕዴት አድርጎት ማውራት ጀመረ። ሁለተኛ አልደርስብሽም ናቲ። ሁለተኛ አንተ ናቲ፣ ሁለተኛ ናቲ። ተይኝ ቅዱስ፣ እባክህን አድነኝ ቅዱስ። ማለት አይንህን ገልጠህም አልነቃህም? በህልሜ ነው እንዴ? ምን ሆነ ነው? ጎማ ውስጥ ከታ ወደ ገደል ልከተኝ። ማናት? ያቺ ጭራቅ ነቻ። በመኪና ጎማ ነው? አይደለም፣ በውሃ ጎማ። ተመስገን ነው። ሰሞኑን እኮ በእሷ ምክንያት እኔ ሳሎን አንተ ነህ እየቀሰቀስከኝ ያለው። ቅዱሴ፣ እኔ እኮ መተኛት አልቻልኩኝም። እና ልቀፍህ? እኔ እኮ ነግሬሃለሁ። ከጎን እኮ ብተኛ እኮ በቃ ሰላሜን አገኛለሁ። እዚህ እኮ ብቻዬን ፈራው እኮ ቅዱስ። በልበል ወሬውን ተው በእናትህ። ተነስ።
ኧረ እንደው ኧረ እባክህ ሱራ እንደው እቺ ሴትዮ እኮ ሰላም የነሳችኝ። ወይ ውሰድልኝ። የት ነው ና የሚለኝ? ነይ እስኪ ትንሽ ልንቀሳቀሽ። አታስቢ፣ ዛሬ እንወጣለን። እዚያ አልጋ ላይ መተኛት እንዴት ሰልችቶኝ ነበር። አንቺ ደግሞ ማመስገን ነው እንጂ ምን ማማራር ነው። ዛሬ ጎብዘሻል። ቀና ብላ ቁጭ አለች። አታያትም እንዴ? ይኸውም ተንቀሳቅሳ ነበር። እሱ ምን ይሳነዋል? ዳግም በእግሬ ቆምኩኝ። ኪራ አንተ እያያት እሺ፣ እኔ ሽንት ቤት ደርሼ መጣሁ። በቃ ለእሷ የሚመጣው ሚሪንዳ እየለጋች ሽንት ቤት መመላለስ ሆና ስራሽ። ምን አገባ? አስታማሚም እኮ መጠገን አለበት። ግድ የለም እዚሁ ትንሽ ልረፍ። ግን እኮ ሂዱ፣ ሐኪሞቹ መንቀሳቀስ አለባት ብለዋል። ለምን ትንሽ አትንቀሳቀሽ? አሁን ኪያ እንቀሳቀሰች። ግን እንዴት አወቅሽበት? ምንም እንደዚህ ራስን አሳልፎ ለሰው መስዋዕት ማድረጉ። ያው አንዳንድ ነገሮች እኮ ሰው ላይ ከሚሆኑ ራስ ላይ ሲሆኑ ይሻላል። በጣም ነው የማመሰግነው። ለምኑ? ህይወቴን ስላዳንሽልኝ ነዋ። ኧረ ምንም አይደል። እንደዛ አትበይዱ። ቀላል ነገር እኮ አይደለም ያደረግሽው። ምን አልከኝ? ምን ነው ዝም አልሽ? እሺ ቀጥል። አመመሽ እንዴ? ላስተኛሽ? አይ ችግር የለውም እዚሁ ይሉን። ዛሬ ከሰዓት እንወጣለን። እሺ ይኸውልሽ ኪያና ሳምኛትና እኛ ቤት ነው እሺ የምንሄደው። እናንተ ቤት? አይ ለምን? ሰው ማስቸገር ነው የሚሆነው። እንዴ ዳግም እኮ ነው የወለድሽኝ። የምን ማስቸገር ነው? ባለቤቴ ደወለች። በጣም ናፍቀኛለች። አንዴ ላውራት። እሺ እንዴ ቆይ ምን እየሆንኩ ነው? አልገባኝም። አረ ሄደን ወደ ራስሽ ተመለሽ። ቆይ አንድ ሴት ሄደች ብሎ ምንድን ነው እንደዚህ ነው? እኔ ከሷ በላይ አላምዱ። ነጋንዴ አንግተው እኮ ነው የገባኸው። ባይፈነዳ ነበር የሚገርመኝ። ጠዋትና ማታ እኮ ምግብ አትበላ፣ መጠጥ ብቻ እየጠጣ ትጨቃጨቅኝ። አሁን አንቺ ምን አለበት ልብስ እንኳን ብታለብሽ እንጂ ሲያድር እንደ ባለፈው ብትመታኝስ? አንቺ ቆይ እኔ ምር መትችሻለሁ? ለዛውም ምሩ ለምን ሄድሽ? ባገኘሽ አለቅሽም እያልክ ነው እንዴ? እንደውም እኔ ምሩ አይደለሁም ስለ ራሱ አልሰማልከኝ። እኔ በፍጹም እንደዛ አላደርግም። አዎ አንተ አልነበርክም። እና ማን ነው? ይሄ መጠጥ ነው። ለማንኛውም ጋሽ እየመጣ ነው። ግባና ሻወር ውሰድ፣ በዛውም ልብስ ቀይር።
ትሰሚኛለሽ? ሁለተኛ ልታዥኝ እንዳትሞክሪ እሺ? ሰካራ ደግሞ ራሱን እንደ ጀንትል ያያል እንዴ? አልቃሻ። ሚጢ ይሄ ልብስ አያምርም? አንቺ ሚጢ፣ አንቺ ወይ ምን ሆነሽ ነው? ምን ነው ችግር አለ? አይ እንዲሁ የኤደን ነገር እያሳሰበኝ ነው እኮ። ኤደን ማለት ያቺ አክሲዳንት የደረሰባት ልጅ ናት? እና ያሰብሽው ለሷ ነው ወይስ ለሚያስታምመው ፍቅረኛሽ? ያው ሁለቱም ያሳዝናሉ አይደል? ደግሞ እሱ ምኑ ያሳዝናል እንዴ? ከስራ ተመልሶ ሲመጣ ሆስፒታል ሄዳል። ነገሩ ዛሬ ልትወጣ ነው ብሏል። ቆይ እስካሁን አለመቆጣቴ ነው እንደምንም ያልመሰለሽ? ምኑ? ባንቺና በክብሮም የፍቅር ግንኙነት ፈቃደኛ አለመሆኔ ነው። እህቴ ክብሮም እኮ ጥሩ ሰው። ይኸውልሽ ሱራም እንደዚህ ነበር። እሺ የደጎች ደግ፣ ግን ጊዜ መነጽር ነው። ቀስ እያለ ነው ሁሉንም ሰው አጣርቶ የሚያሳይሽ። ግን እህቴ በቃ አትከራከሪ። ተናገርኩ እንግዲህ። እሺ ልታሳይኝ የነበረው ምንድነው? እነዚህ ሰዎች ደግሞ ቆዩ እንዴ! እንኳን ደህና መጣችሁ። እስኪ ግቡና አረፍ አረፍ በሉ። ብቻሽን ነሽ እንዴ? ነው አዎ፣ በእናትህ ቤቱ ሊውጠኝ ነው። ደህና ናት? ደህና ናት። ከፍ በይና ይኸውልሽ ተደገፊ ናት። ቀስ በል እንዴት ነበር ሆስፒታል? በቃ ቡና ፎፋ ላድርግላቸው። ጽኮ ብትኖር እንዴት ቆንጆ አድርጋ እንደምትጠብቃችሁ። ግን ኪራ አልነገርካትም አይደል እስካሁን? ኧረ አልነገርኳት። ኧረ እንኳን አልነገርካት እንዴ? በኋላ ለእሷ የተሳለ ቢላ እሷን እንደወጋት ብትሰማ እኮ በጣም ነበር የምትጨናነቀው። ስለ እውነት ለመናገር ኤዱ ማንም ጀግና እኔን ባይ የማያደርገውን ነገር ነው ያደረገችው። የእውነቴን ነው። ለእሷ መስዋዕት መሆን እኮ ትልቅ ልብ ይጠይቃል። ያለ እንግዲህ ካለድሜ የወሰለች ለሰው የምትኖር የምትሞት ልጅ ነች። ኧረ ምንድን ነው የምትሞጋገሱብኝ? በሞገሳ በአንዴ ሊያድነኝ ነው። እንደዛማ የምትደኝልኝ ቢሆን ቀኑ ሙሉ ነው የተቀኘውልሽ ሙሉ። አይዞሽ ትድኛለሽ። እኔ የምለው እና ይሄን ቢያትቢ ምናምን ያልሽ ነገር የለም? እሱ እኮ ነው መከራኪን ቤት። ኒና ቡናውን ተውሽ? ኧረ አፈላላችኋለሁ። ውይ ያስኩ ነገር በወሬ ነው። ኪራ ደግሞ ከሰው ጋር ስጫወት ደስ አይላችሁም አይደል? ቡና ይሻላል። ኧረ አፈላለሁ። የት ነበርክ? ምንድን ነው ያልሽው? ምን ነው መጠየቅ አልነበረብኝም? አባት መጥቶ ነበር። አውቃለሁ። እንዴ እና ፊትሽን አየው እንዴ? አዎ። ምንድን ነው አንቺ ልጅ አላማሽ? ምንድን ነው የምትፈልጊው? እና እቃ አይደለ ሲመጣ አንስቼ የምደብቀው። እሺ እሱ ስለምንድን ነው ሲመጣ አልደወለልኝ? እኔ ጠርቼው። እንዴ ለምን እንደጠራሽ? ያለሁበትን ሁኔታ እንዲያውቅ ብዬ። አንቺ ልጅ አምሻል እንዴ? ሰምኛለሽ? ሲጀምር ጫፍሽን አልነካውሽ። ሲቀጥል ደግሞ ቢሆን እንኳን ለቤተሰቦቼ መናገር አልነበረብሽም። ህፃን ልጅ አይደለሽም። እሺ ጠላባቴ ሊገርመኝ ነበር። እሺ ምን አልሽ አንቺ? ሰምኛለሽ? ከዚህ በኋላ ስለ ኑሮ አንድ ነገር ስትናገሪ ቢሰማሽ እገልሻለሁ።
ሰማሽ? እገልሻለሁ። ምን ደግመህ ልትመታኝ ነው? አውጥሻለሁ። ስራት ማንሽ ሆነ መታሻለሁ። ምን አልክ አንተ? አባ መታኝ ብላ ስትነግረኝ አላመንኩም ነበር። ልቀቀኝ አባ። ለምንድን ነው የሆነ ማላውቀው ስሜት እየተሰማኝ ያለው? ብቻ አላውቅም። ወደ አዲስ አበባ በኪዩ ተነሳሽነት ተገፋፍቼ ብመጣም ግን አሁን ላይ በጣም ደስተኛ እንደሆንኩ ነው። ለምን እንዴት አትበሉኝ፣ አላውቅም። ለእኔም አዲስ ስሜት ነው አለ አይደል? በእናት እቅፍ ውስጥ ሆኖ ጸጉርን እንደመዳሰስ ሰላም የሆነ ቦታ ላይ እንደመሆን አይነት ደስ የሚል ህይወት። አንዴ ያህል እኮ ብዙ እንቅስቃሴ ይላል። እግሬ ተንቀሳቀሰ እንጂ እኮ አንተን የተሸከምከኝ። በቃ እኔ ሾልሽ አለ ብርዱን ጥሩ ልጅ አባ አባ ምንድን ነው? እኔ አለምዬን መቼ ስመታት አይተህ ነው ይህንን ባህሪ ወርስ ያደግከው? አባ እማይሆን ነገር እኮ ስትናገር ተናድጄ ነው። እኔ ትሰማኛለህ ነው? እኔ እኮ መታኝ ስትለኝ ከሰው ስተት ከብረት ዝገት አይጠፋም ብዬ ነበር። ለካጅሬ ቆንጆ ልምድ ቀስመህ አድገህልኛል። እኔንም አዳምጠኝ እንጂ አባ። ምንም እኮ የማይሆን ነገር ስትናገራት ሰምቼ ነው። እና እች ልጅ እኮ እናትህን ደስተኛ አደርጋለሁ ብላ አስባ እንጂ አንተ ቤት በምግብ ጦት እየተሰቃየች መኖር ፈልጋ አይደለም የመጣችው። ይኸውልህ አባ፣ የእሷን ውለታ ከሆነ መመለስ የምትፈልገው በሌላ መንገድ ትመልስላት። አለቅ። ከኔ ቤት ግን ትውጣ፣ አልፈልጋትም። በቃ ናሁም፣ ሰውን ከቤቴ ውጡ አትበል። ምሩን በምን እንዳጣሃት ረስተኸው ነው? አባ ሲጀምር እኔ ማንኛችሁም አትረዱኝም። ሲጀምር እማዬ ናት ሰላም የነበረውን ልጅ ውለዱ 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 ብላ በጠበጠች እንዴ። አንተ ልጅ ለቤት መፍረስ እናትን ተጠያቂ ያረካት ነው? አላውቅም አባ። ነገሮች እኮ በጣም በጥሩ ሁኔታ እየሄዱ ነበረ፣ ግን በቃ ድንገት ሳላስበው ነገሮች ከእጅህ አመለጡኝ። ልጄ እባክህን ተረጋጋ። ያለህበት ሁኔታ እኮ ይገባኛል፣ ግን እችን ምስኪን ልጅ አትጉዳት። አባ እኔ መታኸኝ ያለችውን ነገር ራሱ አላውቅም። እኔ እኮ ሰክሬ ነበረ። እንደዚህ ሆንከው ያኔ ነበር፣ ያኔ ጎረም መስኩ ያልክ ጊዜ። አሁንም መጠጣት ጀመርክ? ጉርምስናዬንም እኮ ምሩ ነበረች በብዙ ነገር የቀየረችው። ለምንድን ነው የተቀየርክላት? ምክንያቱም ስለምወዳት። ልጄ ምንም የዘመኑ ልጆች እናውቃለን ብትሉም እኔ ከአንተ በእድሜ እበልጣለሁና አድምጠኝ። ፍቅር አብሮ በመኖር ብቻ አይደለም ያለው፣ በመለያየቱም ውስጥ ፍቅር አለ። በመጣላት በመስማማትም ውስጥ ፍቅር አለ ነው። ግን ልጄ ምሮ የቀየረችህ ለሷ ብቻ አይደለም፣ ላንተም የሚገባህን ስብዕና እንድትይዝ ብላ ነው። እሺ በቃ ባይ። አዎ አሁን ምሩ ብትመጣ እንደዛ ደክማ የገነባችሁ ውብ ማንነት በዚህ ደረጃ ወርዶና ፈርሶ ማየት የምትፈልግ ይመስልሃል? እሱማ አትፈልግም። ስለዚህ ምንም ቢፈጠር ምን ጥሩ ሰው ሆኖ መጠበቁ ነው የተሻለ የሚሆነው። ኧረ ጽዬ በጣም ነው የናፈቅሽኝ። እኔማ የጋሼን ጊዜ ላለመሻማት ብዬ ነው እንጂ ዛሬውኑ ነበር ጓዜን ጠቅልዬ የምመጣልሽ። ለምን ሲባል መምጣቴ ነው እንደሚገርምሽ። እንደውም ይኸውልሽ መሬት ተቀብዬ ቤት ሰርቼ እዛው ነው የምንኖረው።
እያምሬን እኮ ነው። እሺ ጋሼ እንዴት ናቸው? አረጽዬ ቆይ እሺ መቼ ነው አይንሽን የማየው? እኔ በጣም ነው ናፍቅሽኝ። ኪሩቤል ተሾመ። እንደውም ኒና መጣች። ወይ ጽዬ ናት እንዴ? ወይ አምጣው በእናትህ። አረባ ሄሎ ጽዬ እንዴት ነሽ? ብታይ ፂ ወይኔ ልንገርሽ እኔ ደህና ነኝም አይደለሁም ግን ፂ ብታይ ማለት ነው ስራ በጣም ነው ቤት ስራ የበዛብኝ። ጠዋት እነሳለሁ፣ ቤት ሳጸዳ፣ ቁርስ ስሰራ፣ ተፍ ተፍ ስል ምሳ ሰዓት ደግሞ እንዴት እንደሚደርስ አላውቅም። ልክ ምሳ ሰዓት ደግሞ ደርሶ የምሳውን ደግሞ ልክ ሰራርቼ ስጨርስ ደግሞ እራት ሰዓት ይደርሳል። ብቻ ምን ልበል ጽዬ በጣም አድካሚ ነው። ቶሎ በመጣሽልኝና አብረን ቦንን ደግሞ በጣም ነው ናፈቅሽኝ። እሺ ጽዬ እወድሻለሁ። ቻው ጽ ዘጋሹ ስልኩን የደወልኩት እኔ ምን ቤት ነሽ አንቺ የምትዘጊው? ከኔ ጋር አውርተን ጨረስና በቃ ዘጋሁት። እባክሽ አንቺ አትረቢ። አረባ ነው እንደውም ልንገርህ፣ የማረባ ከሆነ ቆንጆ ቆንጆ ጥቋቁር 4 መንታ ልጅ ነው የምወልደው። ይሄን ፊት ልደጋግም ነው ድሮ ምን ሚስትክ የለችም ብዬ ስንከባከብክ ይሄ ነው የሚገባኝ። እንዴ ታፍ ግፍ እያልኩኝ አይ ለልጅቷ ምግብ ስጫት ሳልላት ኒና ወይ ተረከመች ልጅ መርፌ ካላገመ ቅቤ ያውጋም አለች ማየ